በቃ ቀይረዋል። is more of a beanie guy ጭራሽ ቪዲዮ ላይ ኮሜንሽን ማድረግ ያልፈለገ ለዛ ነው። ይሄ ተመችቶኛል። ይሄ ተመችቶኛል በጣም ያምራል። ኤኒዌይስ የት እንዳለው አታውቁም፣ መናገር አልፈልግም። ለማንኛውም በባለፈው ቪዲዮ ምን ብያችሁ ነበር? የዩቲዩበርስን ከስንት ጊዜ በፊት ነበር? ከወር በፊት አይደለ? ከወር በፊት የዩቲዩበርስን ቪዲዮ የዩቲዩብ ቻናል የዩቲዩብ እንትን ምንድን ይባላል የዩቲዩብ ኮርሱን ወስጄ ነበር፣ የኮንተንት ክሬተር የሚባለው። ስለሱ አንዳንድ ነገር ልላችሁ የመጣሁት ከስንጀምር ሙሉ በሙሉ እውነቱን ለመናገር አልጨረሱትም። እዚህ ጋር ምንም ማሽትም አልፈልግም፣ ግን አንዳንድ ጠቃሚ ነገሮችም አግኝቼበታለሁ። ማለትም ያው እኔ አዲስ አይደለሁም፣ እንደምታውቁት አዲስ ዩቲዩበር ስላልሆንኩኝ የሆነ ሙሉ በሙሉ ይንቀሰኝበታለሁ በጣም አሪፍ ነው ማለት አልፈልግም። ግን ለማንኛውም ለአዲስ ዩቲዩበሮች በጣም ይሆናል። ለምሳሌ አሁን ኢንስታግራም ላይ፣ ቲክቶክ ላይ እና በተለይ ኮመንት ላይ ብዙ ሰዎች እንዴት ነው በተለይ በአሁን ጊዜ አሁን በ17 ቀን ውስጥ ወደ 14 ቪዲዮ ነው የምለቀው እና እንደዚህ ኮንሲስተንስ ሆነ መልቀቅ ጀመርክ፣ እንዴት ዩቲዩብ እንዴት አቀለለልክ፣ እንዴት ይህንን ድራይቭ እንዴት ያገኘው የሚለውን ነገር ብዙ ጊዜ ትጠይቁኛላችሁ። ዋነኛው ነገር እዚህ ኮርስ ላይ የሚያሳያችሁ ነገር ምንድን ነው? ዋነኛው ነገር የምትፈልጉትን ነገር ታውቃላችሁ። ምን አይነት ኮንተንት መጀመር እንዳለባችሁ ታውቃላችሁ። አሁን ለምሳሌ እኔ ዩቲዩበርስን ከማግኘት በፊት ነበር እንደዚህ አይነት ኮንተንት የስራ ኮንተንት መጀመር የጀመርኩት ካስታወሳችሁ። ምክንያቱም መጀመሪያ ላይ ቭሎግ ነበር፣ ፉሊ ቭሎግ ነበር ምሳሌ የነበረው የጨዋታ እዚህ ቦታ እዛ ቦታ ስንሄድ፣ አዲስ ምግብ ቤት ስሞክር፣ አዲስ ነገሮች ሲመጡ ሄደን እያየን ኤግዚቢሽኖች ምናምን ነበር እኔ ምሰራ የነበረው ማለት ነው። ሁላችንም እንደ ግሩፕ ማለት ነው። ከዛ ነው ከትንሽ ጊዜ በኋላ ረፍት ወስጄ ከዛ ነበር ኮንተንት እንዳለ የቀየርኩትና በጣም ኮንሲስተንሲ የመጣው ማለት ነው። እና እናንተም ብዙ ሰዎች የወደዳችሁት እንደውም ልክ ይህንን ኮንተንት ስጀምር ወደ 5000 ምናምን ሰብስክራይበር ነበርኩኝ። አሁን ወደ 12000 ምናምን አሪፍ ያለው ይመስገን። ይህንን የዩቲዩበርስ ኮርስ ከወሰድኩ በኋላ ዋነኛ ነገር ያደርገልኝ ነገር አሁን ያስኩትን ነገር በደንብ እንዲይዙ አድርጎኛል። ምክንያቱም ብዙ ጊዜ አሁን ኮርሱ ላይ የሚያስተምራችሁ ነገር በዛ ታይም ላይ ያሉትን ቫይራል ነገሮች ለምሳሌ አሁን ቶሎ ለመታየት ከሆነ ቶሎ ደግሞ የሰው አይን ላይ ለመግባት ካሰባችሁ በዛ ታይም ላይ ቫይራል የሆነ ነገር አይታችሁ እሱ ነገር ላይ ስሩ ነው። ኦር ደግሞ የራሳችሁ ነገር ይዛችሁ ጠንክራችሁ ማለትም ኮንሲስተንሲ ኖሯችሁ ኮንሲስተንሲ ኖሯችሁ ሳታቋርጡ የምትሰሩ ከሆነ ደግሞ ሁለተኛ አማራጭ ነው ማለት ነው። እዚህ ኮርስ ላይ ዋና የተማርኩት ነገር እሱ ነው። አንደኛው ቫይራል ነገር የወጡት ነገር ቫይራል ለምሳሌ ዩቲዩብ ላይ ቫይራል ያሉ በአሁን ሰዓት ላይ ቫይራል ለምሳሌ ከፖለቲካና ከእንትን ውጭ ማለት ነው ከቻላችሁ ትችላላችሁ። እኔ በተለይ እንደዚህ አይነት ነገር ስለማይመቸኝ የኔ ደግሞ ፋሚሊ የሚያካትት እና ደግሞ ለማንኛውም ሰው የሚያየው ኮንተንት የምሰራው እና ግን እንደዚህ አይነት ነገር መስራት የምፈልጉ ከሆነ ለምሳሌ በዚህ ታይም ላይ ሀት የሆኑ በዚህ ሰዓት ላይ ቫይራል የሆኑ ኮንተንቶችን አግኝታችሁ እሱን መስራት ማለት ነው። አንደኛው ነገር የተማርኩት እሱ ነው። ይሄ የምነግራችሁ ምንድን ነው? አንደኛ ነገር ኮርሱ በገንዘብ ነው የሚሰራው፣ በገንዘብ ነው የሚገዙት። ዋናው ጥያቄ ነገር እኔ እንደ ራሴ አዲስ ከሆናችሁ እዚህም እዛም ከአንዱ ዩቲዩበር ከአንዱ ወደ ሌላው ትምህርት ከምትወስዱ ከአንድ ቦታ ኤክስፔሪንስ ባለው ሰው በአንድ ቻናል ብቻ አይደለም ኤክስፔሪንስ ያለው ዩቲዩበርስ ማይክ ማለት ነው። ብዙ አይነት ቻናሎች አሉት፣ ገብታችሁ ማየት ትችላላችሁ። ሁሌ ነው የሚያስረዳው ስለሱ። ኤክስፔሪንስ ባለው ሰው ብትማሩ ይሻላል ብዬ ነው የማስበው። ኤኒ ካይንድ ኦፍ በተለይ ደግሞ አቅም ካላችሁ በተለይ ደግሞ አቅም የገንዘብ አቅም ሞስት ኦፍ ደም ደግሞ እዚህ ጋር የምታዩ ሰዎች አቅም አላችሁ። እንደዚህ አይነት አቅም ካላችሁ እንደዚህ አይነት ነገር ኮርስ ለመግዛት አትፍሩ። ምክንያቱም እኔ ራሴ አረጎ ነበር 100% እኔ ብር ቢኖረኝ አረገዋለሁ። ማለትም አዲስ ሆኜ እጄ ላይም ገንዘብ ካለና በጣም ሲሪየስ ሆኜ መስራት የምፈልግ ከሆነ እገዛለሁ። ምክንያቱም 2 ወር ወይ ደግሞ ወር ከምናምን የሚፈጅብኝን ጊዜ በስንት ቪዲዮ ነው ኦልሞስት በ2 ሳምንት ውስጥ ከነፍ እንትን አለው አውትላይን አለው። እያንዳንዱ ስቴፕ ያሳያቸዋል። እያንዳንዱ ከመጀመሪያ ካሜራ ከማንሳት ከመጀመሪያ አይዲያ ከመጻፍ ከሁሉም ነገር ከመጀመሪያ ጀምሮ እስከ መጨረሻ ያሳያቸዋል። እና ዋነኛ የወደድኩትን ነገር እሱን ነው። ለዛም ነው እናንተም ግዙ እያልኩ አይደለም፣ ግን አቅም ካላችሁ
ገዝታችሁ ሞክሩት እና እንደነገርኳችሁ ነው ለአዲስ ዩቱበሮች ለአዲስ መጀመር ምንም ኮንቴንት ኤክስፒሪየንስ ከሌላችሁ ምንም የካሜራ ኤክስፒሪየንስ ከሌላችሁ ይሄንን ኮርስ ለእናንተ አሪፍ ነው ብዬ አስባለሁ። ግን በዚህ አጋጣሚ ማይክ ምንድነው ለምሳሌ እንደኛ ዩቱበሮች ማለትም ገና ማለትም ያው ሰብስክራይብ አለን አልሐምዱሊላህ ከ10 ሺህ ከ11 ሺህ ለምሳሌ አሁን 7 ሺህ 8 ሺህ ያለው ሰብስክራይበር ብዙ ጊዜ ምንድነው የሚፈልገው ትንሽ አሁን ከዚህኛው ኮርስ ትንሽ ደግሞ አድቫንስድ የሆነ ነገር ይፈልጋል እና ዩቱበርስንም በማይክንም በዚህ አጋጣሚ እሱ ላይ ትንሽ ቢሰራበት ብዬ አስባለሁ። ምክንያቱም አቤት ይቅርታ አቋረጥኳችሁ። በቀጣይ ደግሞ አሁን ሙሉ በሙሉ የኮንተንት ኮርሱን የማይክን ወስጃለሁ። በቀጣይ የትኛውን ኮርስ እንደወስድ እንደምፈልጉና የትኛውን ፎከስ ማድረግ እንዳለብኝ በተለይ ደግሞ ይህን የምናገረው ደግሞ በተለይ የእሱ ኦዲየንስ ካላችሁ እዚህ ውስጥ ይህን አይነታችሁ የመጣችሁ ሰዎች ካላችሁ የእሱ ኦዲየንስ የትኛው ኮርሱ ለእኔ ቀጣይ አሪፍ ሊሆን ይችላል ብላችሁ የምታስቡትን ጻፉልኝ። ምክንያቱም ሞስት ኤክስፒሪየንስ ያለኝ ነገር ነው። ለምሳሌ ቪዲዮ ኤዲቲንግ አለው፣ ስለሱ ኮርስ አለው፣ ስለ ኮንተንት ክሬሽን አለው፣ ከዛ ደግሞ ስለ ፎሬክስም አለው። ባለፈው የነገረኝ የነበረው ማይክ ለምን እሱ አትወስድም ኮርስ ብለህ ነበር። ግን ፎሬክስ ኮርስ ኤክስፒሪየንስ አለኝ ብዬ ማውራት እችላለሁ። ሜይ ቢ እሱን አይቼው አሁን ቼክ እንዳደረኩት የኮንተንት እንትኑ እሱን አይቼ ኮርሱን አይቼ አንብቤው ፈተናም ካለው ፈተና ተፈትኜ ምክንያቱም ይህን ሰሞን ደግሞ ብዙ ፖስት እያየሁ ነው። ብዙ አይ ቲንክ እንትኖች ተማሪዎቹም ፕሮፊት እያገኙ ነው። ብዙ በጣም የወደድኩት ነገር አንዱ ነገር ምንድነው ቪዲዮ ኮል ያደርጋል። ቪዲዮ እንትን አለው ክላስ አለው። ጉግል ሚቲንግስ ላይ አንድ ቀን አጋጣሚ ገብቼ ነበር እና 30 ሰው ነበር የገባሁት። በፊት ራሳ ሳይቼ ነበር ማለት ነው። እዛ ላይ አሁን እያንዳንዱ ተማሪዎች በጣም የወደድኩት ነገር እሱ ነው። እያንዳንዱ ተማሪዎች ፐርሰናል ነው የሚያወራቸው እና ላይክ ይሄ በሜንተሮች ወር ደግሞ እሱ በቀጠራቸው ሰዎች ወር ደግሞ እሱን ተከትለው የመጡ ተማሪዎች አይደለም የምታወሩት እና ቀጥታ እሱን የምታወሩት ቀጥታ ሀሳብ ራሱ ሲሰጡት ይመልስላቸዋል። በዛ ታይም ያለውን ቫይራል ሞመንቶችን እንደ ምሳሌ ነግሯችሁ እንዴት ቪዲዮ መስራት እንደምችሉ ይነግራቸዋል። ቪዲዮ አይቶ ገምግሞ ምን ማስተካከል እንዳለባችሁ እሱን ራሱ ይነግራቸዋል። እና በጣም የወደድኩትን ነገር አንደኛው ነገር ብዙ ቦታ የማታገኙት ነገር ዋን ቱ ዋን ሜንቶርሺፕ አለው። ቴሌግራም ላይቭ ይገባል እና ቀጥታ እሱ ነው የሚያወራችሁ። ቀጥታ የእሱን እውቀት ነው የምትወስዱት ማለት ነው። እና በቀጣይ ኮርስ ወደ ቪዲዮ ከፈቀደ ማይክ ትፈቅዳለህ ብዬ አስባለሁ የፎሬክስ ኮርሱን ወስዳለሁ ማለት ነው። ምን አሪፍ ነገር እንዳለው ምን ማስተካከል እንዳለበት እና ደግሞ እዚህ ልጅት የሚለውን ነገርም አይቼ እነግራችኋለሁ። ምክንያቱም እዚህ የምንሟሽበትም ምክንያት የለኝም ጓደኛዬ ስለሆነ አይደለም። ትክክለኛውን ነገር የነገርኳችሁ የኮንተንቱን ነገር እንደነገርኳችሁ ነው። አሁንም ደጋግሜ የምነግራችሁ ነው። ከሆነ በጣም አድቫንስድ ከሆናችሁ እንደኔ ኤክስፒሪየንስ ያላችሁ ሰዎች ከሆናችሁ ናገነ ላይ ቢግ ዲፍረንስ ያመጣላችኋል ብዬ አላስብም። ግን እውቀትን ማሩበታላችሁ። ኮንሲስተንሲ አሁን በደንብ ነው የተማርኩበት የነሱ ኮርስ ላይ ማለት ነው። ግን እንደ አዲስ ይዞ መጀመር የምትፈልጉ ሰዎች ኒቻችሁ ማታውቁ፣ ምን ቪዲዮ መስራት እንዳለባችሁ ማታውቁ፣ ኮንተንት የትኛው መስራት እንዳለባችሁ ማታውቁ ከሆነ I would advise you ኮርሱን እንድትጠቀሙ። በዛሬ ቪዲዮ አጠር አድርጌ ነው ያቀረብኩላችሁ። ምክንያቱም ፎከስ አድርጌ እዚህ ላይ ማውራት የፈለኩት ነው። ስፔን ላይ 1 ወር ከምናምን ይህን ኮርስ ከሰጠኝ እኔ ታይም ስላልነበረኝ አልፎ ነበር ያየሁት። በዚህ አጋጣሚ በዚህ ቪዲዮ ላይ ሽልማት ማድረግ እፈልጋለሁ። የት ሆቴል እንዳለው አገሩን አልነግራችሁም። ኦልሬዲ አገሩን የምትከተሉኝ ከሆነ ኢንስታግራም የምትከተሉ ከሆነ ሁሉ ነገር የምታውቁ ከሆነ አገሩን ታውቁታላችሁ። ግን ያለበት ሆቴል የት እንደሆነ ለገመተ ሰው የመጀመሪያ ኮመንት ካርድ ሞላለታለሁ 500 ብር። ፈጥናችሁ ኮመንት አድርጉ ቶሎ ብላችሁ ፈጥናችሁ የፈተነ ማለት ነው። እዚህ ድረስ የደረስኩበትን እዚህ ሆቴል የገባሁበትን እንዳለ ቭሎግ ሰርቻለሁ። ወዴት እንደመጣሁ ቭሎግ ሰርቻለሁ። ጀስት ዛሬ መልቀቅ ስለማልችል ነው። ዛሬ ስፔሲፊክሊ ይህን ቪዲዮ ቶሎ መጨረስ ስለፈለግኩ ነው። ምክንያቱም በጣም ስለቆየሁበት። ኤኒዌይስ ነገ እንገናኛለን። ነገ የዚህን ቪዲዮ ልቅላችኋለሁ ቭሎጉ። አመሰግናለሁ እስካሁን ስላላችሁ። እናም ማይክን በዚህ አጋጣሚ ማመስገን ፈልጋለሁ ለኮርሱን ስለሰጠኝ እናም ጥሩ እውቀት እንድቀስም ስላደረግኝ በጣም አመሰግናለሁ። ስትል
በቀጣይ ደግሞ በፎሬክስ ኮርስ ደግሞ እንገናኛለን ማለት ነው። ምንም ሼር የለኝም አሁን አለኝ የለኝም ኮሚሽን የለኝም ምንም ነገር የለኝም። አምቢ ቹፉ ሂድና ቼክ አድርጎ ነው የሰጠኝ ኮርሱ ቼክ አድርጎ አንዩዥዋል ቤስት ኦፒኒየን ትክክለኛ ኦፒኒየን ነው የምፈልገው ዩቲዩብ ላይ ብሎኛል። ያው ትክክለኛ ኦፒኒየን አቅርቤላችኋለሁ። በቀጣይም ያኛውን ኮርስ ወስድ ከሰጠኝ ትክክለኛውን ኦፒኒየን እሰጣችኋለሁ። በጣም አመሰግናለሁ። ነገ እንገናኛለን። ቻው